እዚያ ጋር ተራራው ይግባ እያለ ባዶ አየር ላይ ዳይሬክት ያደርግ ነበር። ይህ በፊልም ታሪክ ታይቶ የማይታወቅ እብደት ነበር። ጄምስ ካሜሩን የፓንዶራን ዓለም ለመፍጠር 15 ዓመታት ጠብቋል። ነገር ግን የኛ አይን ፊልሙ ላይ የሚያየው ነገር ሁሉ ውሸት ቢሆንስ? እውነታው ግን ይህ ነው። አቫታር ፊልም ሳይሆን የሰው ልጅ ቴክኖሎጂን የገደለበት የቀጥታ ስርጭት ግድያ ነው። እሺ ዛሬ የምናወራው ስለ አቫታር ነው። ስለ ሰማያዊዎቹ ግዙፍ ፍጥረታትና ስለ ዛፍ አምላኪዎቹ ብቻ አይደለም። የምናወራው አንድ እብድ ዳይሬክተር ጄምስ ካሜሩን እንዴት ሆሊውድን በጠራራ ፀሐይ እንደሰረቀውና የፊልም አሰራርን ታሪክ ለዘላለም እንደቀየረው ነው። አቫታር ሲባል ብዙዎቻችሁ ኧረ ተወኝ ያ ሰማያዊ ነገር ልትሉ ትችላላችሁ። ግን ነገሩ ከዚያ የጠለቀ ነው። ይህ ፊልም የወጣው በ2009 ነው። በዚያን ጊዜ ሰዎች ገና አይፎን 3G ይዘው ዋው የሚሉበት ዘመን ነበረ። ካሜሩን ግን በዛው ኋላ ቀር ዘመን ወደፊት 2030 ላይ የምንደርስበትን ቴክኖሎጂ ነው ይዞ የመጣው። አቫታር ማለት በቃል ቀላል ሲገመጥ አንድ የሳይንስ ሊግ፣ አንድ አንትሮፖሎጂስትና አንድ የቪዲዮ ጌም ሱሰኛ ተገናኝተው የሰሩት ድንቅ ስራ ነው። ለምንድን ነው አሁን በ2026 ይህንን የምናወራው? ምክንያቱም አሁን የምታዩዋቸው ማርቨል ፊልሞችና ሌሎችም የምታዩት እውነተኛ የሚመስል ታሪካዊ ዳራና የምትጠቀሙባቸው የቲክቶክ ፊልተሮች ሳይቀሩ አመሰግናለሁ አባባ ካሜሩን ሊሉ ይገባቸዋል። ዛሬ ዓለማችን በኤአይ እና በቨርቹዋል ሪያሊቲ ተወጥራለች። አቫታር ግን ይህ ሁሉ ሳይመጣ ሰውና ማሽን እንዴት ይዋሃዳሉ የሚለውን በተግባር አሳይቶናል። ዛሬ ገንዘብ የሚገኘው በስክሪን ላይ በሚፈጠር ውበት ነው። ዩቲዩበሮች፣ የጌም ሰሪዎችና የሜታቨርስ ባለቤቶች የሚጠቀሙበት መንገድ ሁሉ መሰረቱ እዚህ ፊልም ላይ ነው። አቫታርን አለማወቅ ማለት የዛሬውን የዲጂታል ኢኮኖሚና የቴክኖሎጂ ስልጣኔ መሰረት አለማወቅ ማለት ነው። አንድ ታሪክ ልንገራችሁ። ጄምስ ካሜሩን የአቫታርን ሀሳብ የጻፈው በ1994 ነበረ። አዎ ገና ታይታኒክ ሳይሰራ በፊት። ነገር ግን ለሆሊውድ ስቱዲዮዎች ሲያሳያቸው ጄምስ ይህን ለመስራት የሚያስችል ኮምፒውተር ገና አልተፈጠረም አሉ። ካሜሩን ግን ምን አደረገ? እሺ ካልተፈጠረ እኔ እፈጥረዋለሁ አለ። ዝም ብሎ አልተቀመጠም። ለ15 ዓመታት ቆይቶ ፊልሙን ሲሰራ ተዋናዮቹ እንደ ድሮ ሰማያዊ ቀለም ተቀብተው አልነበረም የገቡት። ለምሳሌ ዞዊ ሳልዳና ፊቷ ላይ ትንንሽ ነጥቦች አድርጋ ጭንቅላቷ ላይ ካሜራ ተደቅኖባት ነው የሰራችው። ያ ካሜራ የእሷን እያንዳንዱን የአይን ጥቅሻ፣ የከንፈር መንቀጥቀጥና የቁጣ ስሜት እየቀረጸ ወደ ኮምፒውተሩ ይልካል። ሌላው አስገራሚ ታሪክ ካሜሩን ራሱ የፈጠረው ቨርቹዋል ካሜራ ነው። ካሜራው ባዶ ስቱዲዮ ውስጥ ሆኖ ሲያንቀሳቅሰው በስክሪኑ ላይ ግን የፓንዶራን ደን፣ ግዙፍ ተራራዎችንና የሚበሩ ፍጥረታትን ያያል። እዚህ ጋር ዛፉ ሲቆረጥ እዚያ ጋር ተራራው ይግባ እያለ ባዶ አየር ላይ ዳይሬክት ያደርግ ነበረ። ይህ በፊልም ታሪክ ታይቶ የማይታወቅ እብደት ነበረ። አሁን ያለንበትን የሶሻል ሚዲያ ዘመን ተመልከቱ። በኢንስታግራም ወይም በስናፕቻት ላይ የምትጠቀሙበት የፌስ ፊልተር እንዴት ነው የሚሰራው? ፊታችሁን ይለካና ሌላ ምስል ይለጥፍባቸዋል። አቫታር የተሰራው በትክክል ይህንኑ ነው፣ ግን በቢሊዮን ዶላር ደረጃ። ወይም ደግሞ ዘ ማንዳሎሪያን ተከታታይ ፊልምን ውሰዱ። እነሱ የሚጠቀሙት ዘ ቮሊዩም የሚባል ትልቅ የኤልኢዲ ስክሪን ነው። ተዋናዩ ቆሞ በስተጀርባ ያለውን ዓለም በኮምፒውተር በሰከንድ ውስጥ ይለዋወጣል። ይህ ሁሉ የጄምስ ካሜሩን አቫታር ውጤት ነው። ፖለቲከኞች እንኳን ሳይቀሩ ዛሬ ዲፕ ፌክን ተጠቅመው ሰውን ሲያታሉ ያ ቴክኖሎጂ ስሩ ካሜሩን የፈጠረው ፐርፎርማንስ ካፕቸር። ብዙ ፊልሞች ቴክኖሎጂን ለታይታ ይጠቀማሉ። አቫታር ግን ቴክኖሎጂን ለስሜት ነው የተጠቀመው። ካሜሩን የፈለገው ተመልካቹ ይሄ ሲጂአይ ነው ብሎ እንዲያስብ ሳይሆን ይህ ፍጥረት እያለቀሰ ነው ብሎ እንዲያምን ነው። ለዚህ ነው የናቪ ቋንቋን ከነሰዋሰው ያስፈጠረው። ዝም ብሎ የቃላት ጋጋታ ሳይሆን ትርጉም ያለው ቋንቋ። የፓንዶራ እጽዋት እንኳን ሳይቀሩ በባዮሎጂ ጥናት ላይ ተመስርተው ነው የተሰሩት። ይህ ማለት ፊልሙን ፊልም ሳይሆን ዓለም አድርጎታል። ከአቫታር በፊት 3D ማለት የሆነ ነገር ወደ አይን ሲወረወር ዋው የምትልበት ርካሽ ድራማ ነበረ። ካሜሩን ግን 3Dን የተጠቀመው ተመልካቹን ወደ ፊልሙ ውስጥ
ለመክተት ነው። ዱዋል ካሜራ ወይንም የሰውን አይን አሰራር የሚመስሉ 2 ካሜራዎች ጎን ለጎን በመጠቀም ነው የቀረጸው። ለዚህ ነው አቫታርን ስታዩ አይናችሁ የማይደክመው። ካሜራውን የፈለገው 3D ስክሪን ላይ እንዲታይ ሳይሆን መስኮት እንዲሆንላችሁ ነው። በዛ መስኮት ውስጥ ገብታችሁ ፓንዶራ እንድትጎበኙ አስገደዳችሁ። ብዙ ሰዎች አቫታር ታሪኩ ደካማ ነው በማለት ያሙታል። እውነቱ ግን ይሄ ነው። ካሜሩን ታሪኩን ቀላል ያደረገው ሆን ብሎ ነው። ምክንያቱም ቴክኖሎጂው በጣም ውስብስብ ስለነበረም ታሪኩ ውስብስብ ቢሆን ኖሮ የሰው አይምሮ ሊሸከም አይችልም ነበር። እሱ የፈለገው በዓለም ዙሪያ ያለ ማንኛውም ሰው ቋንቋ ሳይገድበው ስሜቱን እንዲረዳው ነው። አቫታር ታሪክ ተራኪ ሳይሆን ስሜት ሰሪ ነው። ይህ ሁሉ ግርግር በእኛ ላይ ምን አመጣ? አንደኛ የሆሊውድን የሥራ ዕድል ቀየረው። አሁን ተዋናይ ለመሆን ቆንጆ መሆን ብቻ አይበቃም። በነጥብ የተሞላ ልብስ ለብሶ ባዶ ክፍል ውስጥ የምር ማልቀስ መቻል አለብን። ለወጣቶች ደግሞ አቫታር ትልቅ ትምህርት ነው። አንድ ነገር ለማሳካት ቴክኖሎጂ የለም ብላ አታማረር። ቴክኖሎጂውን ራስህ ፍጠረው። ካሜሩን ለ15 ዓመታት የታገሰው ለዚህ ነው። ዛሬ የምናያቸው ክሬተሮች በሙሉ የዚህ አስተሳሰብ ልጆች ናቸው። ነገር ግን አንድ አስፈሪ ጎንም አለው። አሁን እውነተኛው የትኛው ነው? ዲጂታሉስ የትኛው ነው ብለን የምንለየበት ዘመን እያለቀ ነው። እንግዲህ አስቡት፣ ጄምስ ካሜሩን የፈጠረው ያ ሰማያዊ ዓለም ከእውነተኛ ዓለም በላይ ውብ ሆኖብን ነበረ። በሚሊዮን የሚቆጠሩ ሰዎች ፊልሙን አይተው ሲወጡ ለምን ፓንዶራ ውስጥ አልኖርኩም ብለው በድብር ተመትተው ነበረ። ታዲያ ጥያቄው ይህ ነው። እኛ የሰው ልጆች ቴክኖሎጂን እየተጠቀምን ያለነው እውነታውን ለማሻሻል ነው ወይንስ ከእውነታው ለማምለጥ?